ይመጣል አንድ ሰው የኔ የብቻዬ የልቤ ሰው ይመጣል ካለበት ከሄደበት ነው ይመጣል አልነበረም አብሮ አደገ ነበር የታላቅ ወንድሜ ጓደኛ ወንድሜ ሙሉ ቀን እኔን አስታሞ ማደር ስለማይችል ጌትዬን ታክቶት ነበር የሚሄደው ጌትዬ አብሮ አደገ ነው ይወደኝ ነበር ለምንድን ነው በእኔ ታሞ የሚያስታምመኝ እንደሚወደኝ እኮ አስታውቅበት ነበር አንዳንዴ ሲያመኝ ውጭ ወጥቶ አልቅሶ ይመጣ ነበር አይኑ አብጦ ከዛ እኔ እንዳላወቀ የውሸት ምን ሆነ ነው ስለው ሌላ የውሸት ምክንያት ሰጠኝ አጋፋሪ እኔም እኮ ህመምተኛ ነበርኩ አፈቀርኩ ብዬ ነግሬው አጉል ተስፋ ሰጥቼው በሞትስ ፈራው አሳዘነኝ ይገርማል ሁሉም የሬሳ ክፍል እንደዚህ ነው ማለት ከልጅነቴ ጀምሮ ለጌትዬ አንድ ዘፈን ልዘፍንለትና እየፈራው ተው ነበር ያቅብኝስ እንዴ በአይን ይታወቃል እንዴ ወይኔ ጉዴ አንዳንዴ እኮ ምን ነው አይንሽ ስልምልም ፍዝዝ ብሎ ያኛል ይለኛል አቆብኝ ነበር ማለት ነው ልስፈንል ይወደኛ ይወደኝ አላውቅም ግን ዘወትር ያሙኛኛል Thank you. ኢየሩሳሌም ስለሺ አጋፋሪ ከተሰኘው ተከታታይ የቴሌቪዥን ድራማ ላይ የጸደይ ፋንታሁንን የማሂል ልጅ አክቲንግ በዚህ መልኩ አቅርባልናለች። ምን ተሰማችሁ? እንኳን ሰላም መጣሽ። በዚህኛው ሲዝን እንግዲህ እኔ ግን ልዩዬ ማለት I don't know the whole crew ሚስማማ ከሆነ እቺ ልጅ አቅማ ይኸውላችሁ እችትላችሁ ደንግጣ እችት ይሄ ነው ፊቷ ይኸውላችሁ ልክ እኔ አሁን መጣላት ልጀምራ ስል ድንጋጤዋ ሲመጣ ሪል ፊቷ መጣ ስደነግጥ ያለው ፊቷ ሞታለች እኮ ካራክተሯ ለምን ህይወት ይሰጠሻል ከየት ነው ያመጣሽው እዚህ የሰራሽው አክቲንግ እንዴ እኔ አላምን ብዬ አይኔን ገባው ስልኬ ላይ ማየት ጀመርኩ እንደገና ሪሊ ብዬ ደንግጬ ለምን ላንቺ ስፍት ያለች ካራክተር ለመልክሽ ለምንሽ እስካሁን እኮ ልጆቻችን የተሳሳቱት
የሆነ ቴክኒካል ነገር ነው ይሄ ቶታሊ ነው የወጣው ሳቅሽን አቁሚ በተአምር አንድም ቦታ ጸደይ አስቅም የለበጣ ሳቅም የላትም አሁን የሰራሹን ግማሽ ደግመሽ በዚህ ድንጋጤሽ በዚህ ጭንቀትሽ በዚህ ጸጥታሽ አንድም አይንሽንም አፍንጫሽንም ፊትሽንም ሳታንቀሳቀሽ ማንቀሳቀስ የሚባል ነገር እዚህ አክቲንግ ውስጥ የለም አይኗ ብሊንክ የለውም 2 ሚኒትስ ነው የምሰጥሽ 2 ሚኒትስ አንዴ እኔማ አንዴ እኔ እንደውም አልስማማም ነበረ እሺ ማይካልሽ ካልተስማማች ልይ ያልተስማማች ችግር የለውም ማይ ትስራ ችግር የለውም ይመጣል አንድ ሰው ያኔ የብቻዬ የልቤ ሰው ይመጣል ይወደኝ ነበር አብሮ አደገኝ ነው የታላቅ ወንድሜ ጓደኛ እንግዲህ ኢየሩሳሌም ከዚህ በፊት በነበራት ብቃት በዳኞች ሁለተኛ እድል ተሰጥቷታል ተጠቅማበታለች ወይስ እኔ በጣም ነው ማዝነው በዚህኛው ሲዝን ይሰራሉ ብለን ተስፋ የምናረጋቸው ልጆች ትወናውን ብልሽት እያረጋችሁት ነው አሁን አንቺ ኢየሩስ ትሰሪያለሽ ብለን አስበናል ይሄንን ሁለተኛ እድል ነው ተሰጠሽ ሁለተኛ ላይ እንደው ሞትሽ ድምጽሽ የለ ምንሽ የለ ምን ጸጥ ነው ያልሽው እኔ ምን እንደተፈጠረ አላቅም ያንቺ የግል ችግር ሊኖር ይችላል አላቅም እሱን ውስጥ ግን ለዚህ ለአምስተኛው ዙር አሳይቲንግ ለአምስተኛው ዙር ትወና ለኔ እንደ ልዩ ምንም የሚሆን ነገር ይዘሽ አልመጣሽም ጸዲንም አልመሰልሽም ለዚህ ችግርሽ ምን እንደሆነ ራስሽን ብትጠይቂ ይሻላል እኔ ታለንት ሾው እንግዲህ ከጀመረም በኋላ እንዳንቺ አይነት እድል በሩን ከፍቶ የገባለት ሰው አላየሁ የተሰጠሽ ትወና ሲኑ ልጅቷ ይኸውልሽ ዝም ያለ ፊት ኢሞሽኑን ስሜቱን ምጥጥ አርጎ መናገር ማይችል ግን እዚህ ፊቱ ላይ የሚታይ ሰው አንቺ በተፈጥሮ ያፊት ነበር የነበረሽ በቃ ላንቺ ነው የተሰራው እንዴት አልሰራሽም አንቺ የማስመሰል እድልሽ ኦልሞስት ተቀራራቢ ነው ከሷ ጋር ምን መስራት እንደፈለግሽ አይደል ሌላ እኔ ባለፈው ዙር ላይ ተዝ ይለኛል ማሂ ይሄ የባዲ ብሎኪንግ አለብሽ ብላ እንዲ ስታስዞረሽ ምናምን አንቺን የሆነ ካራክተር ኮን መጫወት ያቃተሽ አንቺና እሷ ያ ተመሳሳላችሁ ፊታችሁ ላይ ምንድነው ምን ተከሰተኛ ወር ምንድነው የሳት ነውኛ መጀመሪያው ላይ የተሳሳትኳቸው ዲያሎጎች ነበር እና ትንሽ ተደናግጬ ነበር ለዛ እሱን እንግዲህ በቃ ማሂ አሁን አጠንክራን ተንጥልሻለች ኤኒዌይስ ትልቁን እድልሽን ነው የሚያረክሽው ሶሪ ከዚህ በኋላ እናንተ የኛ መልካም ፍቃድ አይደላችሁም ስልሽ ዳኞቹም ኦዲየንስ ናቸው እኛ በጣም ፖቴንሻል አለን ብለን ልናሳልፋችሁ መብት የለንም ምክንያቱም አሁን ዳኛውም ህዝቡ ነው ያንቺን አቅም እናቀዋለን እንዳልሹ ዲያሎግ ረሳሽ ለምንድነው ሰው ያልተጠቀምሽው ተጠቀሙ አላልኩ ታዲያ ለምን እንደው ብታጪ እኔ ጋር ብትደውይልኝ ካራክተር መድብልሻለሁ እዚሁ ግሩፕ ውስጥ ደግሞ ማአት ልጆች አሉ አጫውቱን ብትያቸው በተአምርም ቢያይሉሽም ለምን አንቺም ታጫውቻቸዋለሽ ለምንድነው እሱ ራሱ አንቺ ዲያሎግ ባይምሮሽ ስትፈልጊና ይሻለን ካራክተር እኮ ምንም የምትፈልገው ነገር እንደዚህ ያለ ፊት ነው ያላት ሰው አለኝ ጥያቄ ሲጠይቅ እምጠብቀው የላትም እሺ አንቺ ሰማውት አሉ ዲያሎጉን አሉ ብለሽ ገና አክቲንግ ትሰሪልናለሽ ጭራሽ ከካራክተሯ ውጭ ማለት ነው እሱንም ደግሞ ዲያሎግ ስትፈልጊ አይንሽ ላይ አይሻለሁ ቶታሊ በአክቲንግ ዛሬ የሰራሹ ትልቅ ወንጀል በአክቲንግ እንትን ውስጥ ሪዮታ ዓለም ውስጥ እንዲህ አይነት ኢሚቴሽን በአምስተኛ ዙር እኔ በጣም ነው ሞድሽ I don't know what to say ግን በቃ እንዳልሹ ዲያሎግ ጠፋብሽ ዲያሎግ መጥፋት ማለት ያለ ማጥናት ልኩ ነው ዲያሎግ ላይ አናወራም እዚህኛው ዙር ላይ that's the big mistake
እንደገና ሰውየውን ባይምሮሽ ትፈልጋለሽ። እንደገና አክቲንግ ያየሹን ሰውነትሽ በጣም የሚችለውን ቀላሉን ነገር ኢሚቴት ማድረግ አልሞከርሽም። ኦልሞስት ሶሪ አይ ዶንት ኖ ዋት ቱ ሴይ። እንግዲህ ደግሞ እናያቸው የቀሩት ልጆች። ኢየሩሳሌም መልካም እድል ይሁንልሽ። በውጤት ሰዓት ደግመን እናገኝሻለን። የምንገኘው 5ኛው ምዕራፍ ውድድር ላይ እንደመሆኑ እንግዲህ በቀጣይ ዙሮች ስራዎቻችሁን የምታቀርቡ ተወዳዳሪዎችም ከዚህ ምዕራፍ ብዙ ትማራላችሁ ብለን እናስባለን። ኢየሩሳሌም እናገኛት። እሷ እየመጣች ነው ከመድረክ ጀርባ። የተሰማትን ስሜት አብረን እንጋራለን። ነሽ ነስቲ ቀረበ ወደዚህ። እንዴት ነው ስሜቱ? ያው ጥሩ አይደለም ግን ያጋጥማል። እንደው ከመግቢያ ጀምሮ ያው መቼም የዳኞችን አስተያየት የምትጠብቂበት እንትን አለና እንዴት ነበር የዳኞች አስተያየት አንቺ ጋር? አይ ያው የተሰማቸውን የተናገሩት ያው እኔ መስራት የምችለው ሰርቻለሁ ብዬ አስባለሁ። ምን ጠብቀሽ ነበረ ግን ከዚህ ውድድር? አይ እኔ እንኳን ሁልጊዜ ወይም ለወድቅም ላልፍም እንችላለን ብዬ ስለማስብ ብዙ ልክ ነው ብለሽ ታስቢያለሽ? የዳኞቹ አስተያየት ባንቺ? አዎ እነሱ ያው ከኛ ብዙ አልፈው ሄደዋልና ብዙ ስለሚያውቁ ልክ ናቸው ብዬ ነው የማስበው። ስለዚህ ተቀበለሽዋል? አምነሽበታል? እውነት አይዞህ። እሺ የረበሽ ነገር አለ? አይ ምንድነው ግን በደንብ እነሱ የሰጡሽን ያክል አስተያየት ላለመተውን የከበደሽ ነገር? ያው ያስደነግጣል። ሁለተኛ እድል ትንሽ ያስደነግጣል። ለዛ በጣም ጥሩ ውጤት አብረን እናያለን። እሺ መልካም እድል።